እና አሳይልኝ። ትመለሽ ደስ ይለናል። ሁለታችንም ግን እንወድሻለን። ሁለታችንም ነው በቃ ሁለታችንም እንወድሻለን። በቃማ ከድሮም የት ነው የምትሄደው? የት ነው የምትሄደው? አሁን እንደዛ አትበል አብርሃም፣ እረፍ በቃ ይበቃሃል። እንደዚህ አታድርግ። የአብርሃምና የሄርሜላን ህይወት ለማበላሸት ቆርጦ የተነሱት ዳኒና ሩታ አሁን ላይ ደግሞ የሄርሜላ ልጅ ናት የተባለችውን ልጅ እንደ ፋይል ይዘው ሄርሜላን ወደ ማስፈራራቱና ፋይሉን ለአብርሽ ለማሳየት እንቅስቃሴ መጀመራቸውን ሰምቻለሁ ማለት ነው። በቃ ልክ ዳኒና ሩታ አንድ ላይ ሲጣመሩ የሆነ ሴራ አስበው እንደተጣመሩ ግልጽ ነበረ። ከሰሞኑ ደግሞ ያንን ነገር የሚያሳዩ ነገሮችን በደንብ እየተመለከትን ነው ማለት ነው። ምክንያቱም ሩታ ዳኒ ከመምጣቱ በፊት እንቅስቃሴዋ የዚህን ያክል ነበረ። ልክ ዳኒ ከመጣ በኋላ ግን የተወችውን ነገር እርግፍ አርጋ ዞር ያለችውን ነገር አይመለከተኝም የምትለውን ነገር ሁሉ ይመለከተኛል ብላ ተነስታ የዝዋይ ጉዞ አድርጋ ዝዋይ ድረስ እስከ መሄድ ከዛም ደግሞ ተመልሳ ከመጣች በኋላ ማለት ነው ደስታን ያመጡት ሆን ብለው ተነጋግረው ነው። በነገራችን ላይ ብዙዎቻችሁ የደስታ አመጣጥ ግራ ያጋባችሁና ደስታ እንዴት ሊመጣ ቻለ ምናምን ብላችሁ ጥያቄ የምታነሱ ሰዎች ካላችሁ ደስታ ሆን ብሎ አብርሽን ለማስቀናት ሆን ተብሎ በነሩታ በነኖቤልና አብሮት ባሉት ወይም ትላንትና አጅቦት በነበሩ ሰዎችና በሩታ ተባባሪነት ጭምር የመጣ ልጅ ነው። ትላንትና ያ ቪዲዮ ለምን በዛ ሰዓት ሊለቀቅ ቻለ? ወይም ተንበርክኮ ቀለበት ምናምን ካላሰርኩልሽ አይነት ጭዌ እንዲጫወት አድርገው እሷ እንደማትፈልግ አይነት ነገር ማድረግ ፈለገች። ይሄ ነገር ምንድነው? አሁንም አንተን እየጠበቅኩ ነው አብርሽ፣ አንተን ነው የምፈልገው የሚል መልእክትን ለአብርሃም ለመላክ ነው። ይሄንን ነገር ለማድረግ እኮ እንደዚህ ድራማ ማዘጋጀት አይጠበቅብሽም። በመጀመሪያ ደረጃ ማለት ነው ድራማ እያዘጋጀች ስለሆነ ነው። ወይም አብረውሽ ያሉ ሰዎች የሚሉትን ነገር ሰምተሽ አንቺ ራሱ ትልቅ ድራማ ውስጥ እየገባሽ ስለሆነ ነው ይሄንን ነገር እየተናገርኩ ያለሁትና አብርሽን የምትፈልጊው ከሆነ በቀጥታ ሄደሽ አብርሽ እፈልግሃለሁ፣ የልጅ አባት ካንተ ጋር ነው መሆን የምፈልገው ማለት አንድ በቂ የሆነ ነገር ነው እንጂ እንደዚህ በጀርባ በኩል ራስሽ ያመጣሽው ሰው እየተንበረከከ እየተነሳ ምናምን ጭራሽ የማይመስል ነገር ነው። እና ሲጀመር በድንገት ተመቶ አንዲት ልጅ ያላትን ያውም ደግሞ ከወለደች ረጅም ጊዜ ያልሆናትን ትዳር የነበራትን ሴት በአንድ ጊዜ አፈቅራለሁኝ ተብሎ የሚገገም አይነት ነገር የለም። ይሄ ልጅ ጭንቅላት የለውም እንዴ? ዝም ብሎ እኮ ከመሬት ተነስቶ እንደዚህ አይነት ፍቅር ውስጥ አይገባም። እግዚአብሔርን ወደ እውነታው ስንመለስ ማለት ነው። እናንተ ያዘጋጃችሁ ድራማ ምን ያክል ቀሽም እንደሆነ ነው እየተረዳው ያለሁትና ደስታ ነውም ብላችሁ ነው ትላንትና ያንን ነገር እንዲያደርግ ያደረጋችሁት። በዛ በኩል ደግሞ ነገሮችን እንዲበጠበጥ ማንን ላካችሁ? ዳኒ። አሁን በቀላሉ ከዚህ ነገር ውስጥ መውጣት እንደማትችሉ በደንብ እናውቃለን። ብዙ ፋይሎችን እያደራጃቻችሁ እንደሆነ በደንብ እናውቃለን። የሄርሜላ ልጅና የልጇ አባት ነኝ ያለውን ግለሰብ ወደ አዲስ አበባ ለማምጣት እንቅስቃሴ መጀመራችሁን ጭምር ሰምቻለሁኝ። እና በቃ እኔ እንጃ የነዚህ ልጆች ህይወት ለመበተን የዚህን ያክል ርቀት ለምን መሄድ እንዳስፈለገ አላቅም። እኔ በቀጥታ እኮ ከእሱ ጋር ተነጋግረሽ መስተካከል የሚችል ነገር ካለ መስተካከል ይችላል። የማይስተካከል ከሆነ ደግሞ አርፈሽ የራስሽን ህይወት መኖር ትችይ ነበረ። ግን የማይሆኑ ቀሽም ሀሳብን የሚያስቡ ሰዎችን በዙሪያ ኮልኩለሽ የማይሆን አይነት ጨዋታ ውስጥ እየገባሽ ነው። እንደውም ይሄ ነገር የምታደርጊው ነገር አብርሃም ለሄርሜላ ያለውን ስሜት ሞር እንዲጨምርለት ያደርጋል እንጂ እነዚህ ልጆች በእንደዚህ አይነት መንገድ እለያያለሁ ብሎ መሄድ አስፈላጊ ነው ብዬ አላስብም። ከዛ ውጪ ደግሞ ልትለያያቸው የፈለግሽበት መንገድ ራሱ የምር አብርሃም ወደ አንቺ እንዲመጣ ሳይሆን ከሁለት ያጣ እንዲሆንና ብቻውን እንዲቀር ለማድረግ እንጂ ከአንቺ ጋር እንዲሆን ራሱ ፍላጎት እንደሌለሽ በደንብ እናውቃለንና ለምን እዚህ ርቀት ውስጥ መሄድ እንደፈለግሽ አላቅም። እኔ በቃ ለምን እንደዚህ መሆን እንዳስፈለገሽም አላቅም። ለማንኛውም ግን ብዙ ነገሮች እየተሰሙ ነው። በእነዚህ ጉዳዮች ላይ እንደተለመደው ሀሳባችንን እየሰጠን ጥሩ ቆይታ እናደርጋለን ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ መረጃዎች ተመልሰን ወደ እናንተ መተናል ማለት ነው። ያው ብዙ ነገሮች ሚዲያው ላይ እየተንሸራሸሩ ነው። ትላንትም ብዙ ቦታ ላይ ላይፍ ተገፍቶ ብዙ ነገሮች ሲወሩ ሰምቻለሁኝና አዎ በጣም ብዙ ነገሮች አሉ እንዳልኳችሁ ዳኒና ሩታ የገጠሙበት ትልቁ ምክንያት በመሃላቸው ልክ እኛ እንደምናስበው የሆነ አይነት ግንኙነት ኖሮ ወይም ከልጁ ጋር የተያያዘ ነገር ኖሮ ሳይሆን ተንኮልን መሰረት ያደረገ ነው። እኔ የሆነ ዳኒም አብርሃምና ሩታን አንድ ላይ ለማድረግ
አቅደህ እንደዚህ አይነት ነገር ውስጥ ብትገባ ደስ ይለኝ ነበረ። ግን እንደዛ አይደለም። ይሄ ልጅ ከሄርሜላም ተለይቶ ብቻውን እንዲቀር ስለተፈለገ ነው አሁን ይሄ ሁሉ ነገር እየተደረገ ያለው። አንቺ ከእሱ ጋር ለመታረቅና በማከላችሁ የተፈጠረውን ነገር ለማስተካከል እንደዚህ አይነት መስዋዕትነት ቢከፈል ኢትዝ ኖርማል የሆነ ነገር ነው። እኔ አይደብረኝም። ግን እሱን መሀል ላይ ለማስቀረት ከአንቺም ከሄርሜላም ሳይሆን ከእሷም ጋር አጣልተሽ እንዲቀር ስለፈለግሽ ነው እንደዚህ አይነት ጌም ውስጥ እየገባሽ ያለሽው። ይሄንን ነገር ደግሞ አንቺ ብቻ አይደለም እያደረግሽ ያለሽው፣ ከኋላ ይሄንን ነገር እንድታደርጊ ጃስ የሚሉ ሰዎች አሉ ማለት ነው። ትላንትና በጀማ የተሰበሰቡ ሰዎች እና የትላንትናውን ቀሽም የሆነ ድራማ ያዘጋጁ ሰዎች ይህንን ነገር እንድታደርጊ በደንብ እንትን እያሉሽ ነው። መጨረሻ አያምርም። እግዚአብሔርን እኔ እንደ ባልና ሚስት በማከላችሁ ችግር ቢኖር ብትለያዩ ራሱ በእናንተ መሀል ልጅ አለ አይደለ? ነገሮችን ማለት ነው አለመስማማት፣ አለመግባባት ሊኖሩ ይችላሉ። ግን በንግግር ማለት ነው መለየት እንኳን ቢኖር በትክክለኛው መንገድ በትክክለኛ ሁኔታ ተነጋግሮ ይካሄዳል እንጂ እንደዚህ ከጀርባ ተንኮል እየተሰራ የተለያዩ ሴራዎች እየተሰሩ የሚደረግ ነገር መጨረሻው አያምርም። እና እኔ አሁን ላይ የሚመክሩሽ እንደዚህ አይነት ነገሮችን እንድታደርጊ የሚያበረታቱሽ ሰዎች ነገ ላይ አንቺ ከዚህ ሁሉ ነገር ወጥተሽ ራስሽን ብቻሽን ስታገኝ አንዳቸውም መተው አጠገብሽ ላይ እንደማይቆሙ ልታቂ ይገባል ማለት ነው። ከዛ ውጪ አሁን ላይ የሄርሜላ ልጅና የልጇ አባት ነኝ ብለው ሚዲያ ላይ የመጡ ሰዎች አሉና እነዚህን ሰዎች ገፋፍታችሁ ወደ አዲስ አበባ አምጥታችሁ ልጅቷ ላይ ችግር ለመፍጠር እንቅስቃሴዎችን መጀመራችሁን ሰምቻለሁ። ምን ያክል እንደሚያስኬዳችሁ አላውቅም። ምንም ችግር የለውም እኮ በነገራችን ላይ አብርሽ ለሷ ፍላጎት ካለው እሱም ልጅ አለው እሷም ልጅ አላት ኖሯት ቢሆን ማለት ነው እንደሌላት አምሹር 100% እርግጠኛ ነኝ። እኔ 100% እርግጠኛ ነኝ። ግን ደግሞ በግድ ናት ምናምን ብላችሁ ካመጣችሁ እውነት መውጣት ባለበት ሰዓት እውነት መውጣቱ አይቀርም። እንግዲህ እኔ የዚህን ያክል ግግም ብለው እነዚህ ልጆች አንድ ላይ የሆኑበት ሚንስ እስካሁን ድረስ ሊገባኝ አልቻለም። እውነት ነው በትክክለኛው መንገድ አይደለም አንድ ላይ የሆኑት። ግን አንቺም ደግሞ ነገሮችን አስተካክላለሁ ብለሽ እየሄድሽበት ያለው መንገድ ይባሱኑ የልጅሽን አባትና ባልሽን የሚያሳጣሽን ነገር ነው እያደረግሻለሽ። ይሄ ደግሞ የአንቺ ሀሳብ ብቻ ሳይሆን ከኋላ ኮልኩለሽ ምክር የምትቀበያቸው ሀሳብ የምትቀበያቸው ሰዎች ጭምር እንደሆነ መርሳት የለብሽም ማለት ነው። እውነት ሆና የምንነጋገረው እኔ እያየሁ ያለሁት እየተረዱ ያለሁት እያንዳንዱን ነገር በዚህ መንገድ ነው። ምክንያቱም እቺ ልጅ ተጠቂ ናት፣ ሩታ ተጠቂ ናት። ባሏን ተነጥቃለች፣ የልጇን አባት ተነጥቃለች። በቃ ሰው መጥቶ ልክ ነው ያላት ነገር ሁሉ እውነት ስለሚመስላት እያንዳንዱን ነገር ትራይ ማድረግ ትፈልጋለች፣ መሞከር ትፈልጋለች። እና በዚህ ሙከራ ውስጥ ነው ስህተቶችን እየሰራች ያለችው። እኔ ተረጋግታ ሙሉ ለሙሉ ትኩረቷን ወደ ልጇ ብታዞር በጣም ብዙ ነገሮች ይስተካከላሉ ብዬ አስባለሁ። እሷ ግን ከጀርባዋም ያሉ ሰዎች ሰላም እየሰጧት አይደለም። ራሷ አብርሃምም ሰላም አይሰጣትም። የሆነ ሰዓት እንዴት ዝምት ያለሽ ብሎ መጥቶ ይኮረኩራታል። በነገራችን ላይ አርፋ ብትቀመጥ እኮ እሱም አይተዋት ይመጣና ይነካካታል፣ እናውቃለን። ግን ደግሞ ለሁሉም ነገር ጥሩ የሆነ ምላሽ ሊሆን የሚችለው አርፎ ትኩረቷን ወደ ልጇ አዙሮ መቀመጥና መቀመጥ ብቻ ነው። በቃ ይሄ ልጅ መመለስ ካለበት ይመለሳል። ሲጀመር እንደዚህ ሆኖ የሄደ ሰው ወደ ህይወትሽ ተመልሶ መጥቶ ይጠቅምሻል የሚል ሚንስ የለኝም እንደኔ ማለት ነው። እውነታውን ስንነጋገር እኔ በቃ ካየሁት ከታዘብኩት ነገር ተመልሶ መጥቶ ነገሮች ተስተካክለው እንትን ይላሉ ማለት አልችልም። ግን እኔ በእንደዚህ አይነት አሁን በምትሞክሪው አይነት መንገድ ነገሮችን ለማስተካከል ባትሞክሪ ይሻላል እላለሁኝ። የሌሎቻችሁን አስቴት ባላቅም። ከዛ ውጪ ያው ዳኒ የሴራ ሰው ነች እናውቃለን፣ በደንብ ማለት ነው። በደንብ ነው ሴራውን የምትጎነግነውና ትላንትና ሲያደርግ የነበረውን ነገር በደንብ እያያችሁ ነው። አሁንም ደግሞ ተጨማሪ ፋይሎችን ይዣለሁኝ እያለ ማስፈራሪያ የተለያዩ ነገሮችን በኤአይ የተቀናበሩ ነገሮችን ጭምር ለአብርሃም ለማሳየት ሙከራ እያደረገ መሆኑን አይቻለሁ ማለት ነው። ምን ያክል እንደሚያስኬዳቸው አላቅም። ለማንኛውም ከዛ ውጪ ደግሞ ሌላ ምንድነው የሰማሁት ነገር የሆነ ሰው አርክሷል። ይሄ ነገር እውነት ከሆነ ማለት ነው እስከዛሬ ድረስ የፌክ የነበሩት ድብድቦች ሁሉ ሪል ነው የሚሆኑትና ብቻ በየትኛውም መንገድ የዚህ ነገር መጨረሻ ያሳምረው። ነገሮች በጥሩ መንገድ እየሄዱ እንዳልሆነ ነው እየተረዱ ያሉት። አሁን ላይ ሁሉም ሰው የቀልድ ሳይሆን የምሩን ጦር መማዘዝ እንደጀመረ ምናምን ነው እየተረዱ ያሉትና እስኪ የሚፈጠሩ ነገሮችን አብረን ለማየት እንሞክራለን ማለት ነው። ምሽት ላይ ቪዲዮዎች መለቀቃቸው አይቀርም። እንደተለመደው በተለቀቁት ቪዲዮዎች ዙሪያ ሀሳባችንን እንሰጣለን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ይመቻችሁ።